ኢትዮ ጣዕም የጋብቻ ጥያቄ የሚቀርብበት ሰዓት ላይ ተገኝተናል። እንግዳችንም ስቱዲዮችን ደርሳለች። ከሷ ጋር ቆይታ እናደርጋለን። ያው ትንሽ አርፍደሻል። ብታረፍጅም እንኳን ደህና መጣሽ። እንኳን ደህና ተጠበቃችኝ። ለማርፈድ ምክንያት አይጠፋም። ሁሉም ሰው ምክንያት መንገድ ተዘጋግቶ ማርፈዷ ዋጋ አስከፍሏታል። ደግሞ ግን እዚህ መጣ ትንሽ ወደ ማይኩ ቀረብ ማለት አለብሽ። ምን ሆነች እዚህ መጣ? በኋላ ላይ ያው ሙዚቃ ይጋብዛሉ አይደል? ሲሳካ ማለት ነው። እና አስባ ከድሮ ጀምሮ የምታስበው የነበረው ሙዚቃ መግቢያችን አካባቢ ጋብዘነው ነበር። ተዋከ የሐመል ማላባተ ነው። ምን የሚለው ነበር? ደጀኔ ነው የኔ ነው የሚለው ዜማ ተጋበዘብኝ ነው። እና መቀየር ነበረባት እሱ ሙዚቃ። አይ እንዴ ያስቀይሯታል። ፍላጎቱ ኮነማ የልጅነቷ ጭራሽ ኮነ ቢደገምም ችግር የለውም። የልጅነትሽ ነው ገና ፍላጎት። ስንት አመታችሁ ነው? ተውቃችን ከዛ በላይ ነው። በጣም ልጁ ሳይሆን የልጅነቷ ምለው ሙዚቃውን የመጋበዝ ከድሮ ጀምሮ ጉጉቱ ነበርሽ። እንደዛ ነው። ስለዚህ ሳካላት ወደ በኋላ ላይ እሱ ይጋበዝ እንመለሰው እንችላለን። ተስፍሻው እሺ ደሳለሽ? ደሳለኝ። እሱን ደግሞ እንጋብዘዋለን። አይ እሱን እንነጋገርበታለን። አይ እንነጋገርበት። አርፍዳ ተወላላ አርግለት 5 ሰዓት ተኩል ተቀጥራ 6 ሰዓት ተኩል ነው የደረሰችው። ያው ትራንስፖርት ተዘጋግቶብኝ ነው አለች። ዲቪዲ ባንተ ብትሽኮረመው አይደለም ሙዚቃው እንዴ እኔ ስሜቷን እንጠብቅላት ይዬ ነው። እሺ ለማንኛውም እንኳን ደህና መጣሽ። እሺ እንኳን የጋብቻ ጥያቄ ልታቀርቢ ነው ዛሬ። እንግዲህ ቀኑ ደረሰ። እሱ ያውቃል ይሄን ፕሮግራም ነገር አውቃለሁ፣ ግን ብዙም አይከታተልም። እሱ እንኳን ብዙ ፍላጎት የለውም። ስትነግሪው ስሜቱ ነገር አውቃለሁ። ይሄ ነገር አዳምጥና ምን እለዋለሁ አንተ ቀልቧ አልወደደን ብዙም በቃ ወዲና ወደ ስራ በስራ ጉዳይም ቢዚ ነው የሚሆነው። ይሻላል። ስለዚህ በዚህ ሰዓት አሁን ስራ ላይ ነው? አይ ዛሬ እንኳን ስራ የለውም። እጅሽ ላይ ቀለበት አያለሁ። ቀለበቱን በተመለከተ አጭር ማብራሪያ አለሽ? አርጎልሽ ነው? መቼ ነው የሆነው? እንደዚህ እሱ ለልደቴ ሰርፕራይዝ አርጎኝ ታደረገልኝ የልደቴ ቀን። ሁለት አንደኛው የጋብቻ ነው እንዴ? ምንድነው ይሄ ሴቶች ፕሮሚስ ቀለበት አለ አይደለ? እሱ ነው። አንድ ክብ ቀለበት አለው፣ ከጎኑ ደግሞ የፈርጥ ያለችው ቀለበት። እንደዛ። እሺ ምን ያክል ጊዜ ቆያችሁ? 3 አመት ይሆናል። ፍቅር ከጀመረ ግን ከዛ በላይ ተውቃችን ከዛ በላይ ነው። ከዛ በላይ ነው። እንዴት ነው ማለት አብራችሁ ነው ያደጋችሁት ማለት ነው ወይስ አብረን ባናርግ? እንዴት ተዋወቃችሁ? እሺ መጀመሪያ የወንድሜ ጓደኛ ነው እሱ። በቤት ይመጣል፣ እናንተ ቤት ይመጣል። በዚህ ምክንያት ያው መተዋወቁ ተፈጠረ። ቤት በቃ ሁሌ ይመጣሉ። ከጓመነት ከወንድሜ ጋር ማታ እኛ ጋር ናቸው የሚያመሹት፣ እኛ ጋር ቆያሉ። ቤት ይመጡና እሺ ከዛ እንዴት ወደ ፍቅር ተለወጠ? ከዛ ብቻ እኔ የሆነ የራሴ ስራ ነበረኝ፣ ቡና ጠጡ ነገር። እሺ እሱን ነበር የምሰራው የራሴ። እዛኔ ብቻ እቃ እሱን ነው የምልከው። ውሃ ምናምን ውሃ ለንድ ምናምን አላ እሱን ያመጣልኛል። ቡና ራሱ ይዞልኝ ምናምን ይመጣል። እሱ ስራ ሹፌር ነው ስሩ ማለት ነው። ብዙ ሀገር ሳምሄድ አላ ቡና አሪፍ ከሆነ በቃ ከዛ ይዞልኝ ይመጣል ምናምን። በሱ ስልክ በሱ ሰበብ ነው መዳወል ጀመር ነው ማለት ነው። ይሄን አምጣልኝ እለዋለሁ። እሺ ከዛም ከወንድሜ ጋር ነው የምሰሩት። ወንድሜ ነው ማመቻችለት፣ ድንጋይ ምናምን አላ አሻዋ ምናምን የሚያመቻችለት ወንድሜ ነው። እና በዛው አላ መዋደድ ነገር በቃ አናወራም፣ ግን ሁለታችንም ተዋደናል። በቃ እኔም ሁለታችሁም ጋር ነበር። እሺ እኔም ወደዋለሁ፣ እሱም ይወደኛል። በቃ ግን እሱ ደግሞ ከኔ ባሳ በጣም ፈሪ ነው ከምንም በላይ። እና እንደዛ እያለ በቃ በዝምታ ብቻ ቴክስት መጻጻፍ ጀመር። ማታ ሁሌ ቴክስት ሳይጽፍ ማንጻፍ የመጀመሪያው እሱ። ስልኩን ማን ተቀበለ? በዚህ በስራው ምክንያት ስልኩን የተቀበልኩ እኔ ነኝ። ከወንድሜ ስልኩን የተቀበየ እሱ ያምጣልሽ ብሎ ቃል ያመጣልሽ ማለት ነው። አዎ ተቀበየ። መጀመሪያ ፍቅር ይዘት ያለው ቴክስት ያደረገልሽ እሱ ነው? አዎ ቴክስት ያደረገልኝ እሱ ነው። ምን አለሽ መጀመሪያ? እንደው ሃይ ነው የሚለኝ። ሃይ አለኝ። ሃይ ውስጥ ፍቅር የለም። እሺ ይሄንን ላፈው። አዎ እሺ። ከዛም ብቻ ደህና ነሽ ምናምን ይባላል። ከዛም በኋላ ናፈቅሽኝ ምናምን አለ። ፍቅር ተጀመረ እንደዛው። ግን ምንም እንደዚህ ይለኛል እንጂ ሌላ ነገር ምንም ያወራው ነገር የለም። ከዛም ናፈቅሽኝ ምናምን ይለኛል።
ከዛም ለምን አልመጣም ዛሬ የኛ ጋር አንዳንዴ አይመጣም ቀን ለምን አልመጣም ቀን የኛ ጋር ምናምን አልተመቸኝም ነበር እንደዛ ለዛ ነው ያልመጣሁት ይለኛል። በቃ እንደዛ ቴክስት ቀጠለ ቴክስቱ ምንም ጓደኛ አለሽ ምናምን የተባባልነው ነገር ምንም የለም። ከዛም እንደዛው ቀጠለ ያወራን ከዛም እንትናል በማል ደግሞ ሄደ በስራ ጉዳይ ሌላ ሀገር ሄደ። እሺ ከዛም ዝም ተባባል እና እኔ ደግሞ በጣም ግን እንደምደውልኝ ወንም ደግሞ ተስፋ አለኝ ሲጀምር ራሱ እሺ ከሄደ በኋላ እሱ ግን የፈራውንም ነገረኝ። ከዛ በኋላ በቃ ለምን እንዳልሆነ ነገረኝ ማለት ነው። ምንድነው የፈራው? ትንሽ ነሽ ብዬ ነው ምንም ልጅ ነሽ ምንም ብልሽ ምንም ታረጊያለሽ ብዬ ነው ፈርቼ ነው እንጂ እኔም አሁን ከዛ በኋላ ለዛ ነው የሚለኝ እኔም እንጂ ፈልግ ነበር ምናምን ይለኛል። ከዛም በኋላ ብለን ስንት አመትሽ ነው ግን መሀል ላይ? እኔ አሁን 21 አመቴ ነው። 21 አመትሽ ነው። ስለዚህ 18 አመትሽ አካባቢ ነው ተጀመረ። እሺ ሌላ ቦታ ሄደ ለስራ? ሌላ ቦታ ሄደ። ከዛም እዛ ሄዶ ብዙም የለም በቃ ዝም ተባባል ተዘጋጋን። ለምን ያህል ጊዜ ይሆናል? አይ ወራት ነው። እሺ 4 ወር ምናምን ብንዘጋጋን ዝም ተባባል። እኔም ዝም አልኩት እሱም ዝም አለኝ። ከዛም አይመቸኝ ምናምን ማለትም ጀመረ በማል ከዛም በኋላ ደግሞ መልሼ የሆነ ቀን ብቻ ዝም ብዬ ድንገት ያጎቴ ልጅ ያውቃል እንዴት ነው እሱ ልጅ ምናምን ብሎ ሲያወራኝ ስልኩ ራሱ እኮ ጠፋብኝ ምናምን አልኩት። አውቄ ያጎቴ ልጅ ስልኩን ነገረኝ። እስቲ ዝም ብለሽ አናግሩ አለኝ። ደወልኩለት ደስ አለኝ። በፈገግታ ተቀበለኝ። የዛን ቀን በቃ ደውለሽ ስልክሽ እኮ ያኛው አይሰራም ስልክ ቀይሬ ነበር እንዳጋጣሚ ያኛው አይሰራም እኮ ምናምን አለኝ። ከዛም እሺ ብለን አወራን። በቃ እንገናኝ ምናምን አለኝ። እኔም አወጣለሁ ምናምን እንገናኛለን አልኩት። ከዛም ተገናኘን። መጣ? አይ ሌላ ሰፈር ተገናኘ ማለት ነው። ማለት ስራ ብሎ ሌላ ክፍለ ሀገር ሄዷል ነበር? አዎ ተመልሶ መጣ። እዛ መደዋወል ጀመራችሁ? እንገናኝ ተብላችሁ ተገናኛችሁ ማለት ነው ሌላ ሰፈር? እሺ ተገናኘን። ያ ነው ፍቅር የተጀመረበት ቀን? የዛን ቀን የተጀመረ። ምን ሆነ? የዛችን ቀን ምን አረጋችሁ? በቃ የዛን ቀን አወራኝ እንደምወደኝ ቃል አውጥቶ ያወራ የዛን ቀን ነው። ምን አለሽ? እወድሻለሁ እኮ ተወጂኝ ጠየቀኝ። መጀመሪያ ተወጂኛለሽ እንዴ አለኝ። በጣም አልኩት። እኔም እኮ በጣም የዛኔ እኮ እንዲህ በቃ ምክንያቱን ነገረኝ። ከዛ በኋላ ግን ምንም ከተት የለም። ከዛም በኋላ ማለት ጀመር አወራን። በቃ አትጁስተን ፍቅሩ ነበር በቃ። ታዲያ ፍቅሩ እያለ ስልኩ እያለሽ እንዴት አልጻፍሽለትም? እንዴት አልደወልሽለትም? ሲሄድ በቃ አላ እሱም ዝም ላለ ምንም አውራኝም። በተለይ ማውራ እኔ ነኝ ሲጀመር። ሲምም ቀይረሽ ነበር አንቺ? ሲምም ቀይራለሁ በቃ ዝም አልኩኝ። ለምን ቀይርሽ? እሱ እንዳይደውልልሽ ወይስ ሌላ ሰው ያስቸግርሻል? አይ በሌላ ጉዳይ ስልኬ ጠፍቶ ይሁን እንደዛ ነገር መሰለኝ። ሲሙን ደግሞ እኔ ማውጣት አልችልም። ለዛ ነው የቀየርኩት። ይሄን አልበቃ ተኩትኝ በቃ ትቼዋለሁ። ስታው በማል ደግሞ ግን ፍቅሩም አለ የታኩት ደግሞ ዝም ስላለኝ ነው። ለምንድነው ዝም ያለኝ? ጓደኞቼን ራሱ ላቸዋለሁ ምን ልበለው እኔ እነሱ ምንድነው የምንባባለው? በቴክስት ራሱ እናውራ ምንም አሁን ጓደኛ አለኝ ነው የለኝም ነው የምላቸው ጓደኞቼ ራሱ። አረ ይጠይቅሻል አንድ ቀን እስቲ አሁን እኔ ምንክ ነኝ ብሎኝ ደግሞ ያውቃል። እኔ ምንሽ እንደምሆን ነው የምፈልጊው ምናምን ብሎኝ ያውቃል። ምን ትያለሽ አንቺ? እኔ እንጃ ብዬ ነው መለስኩለት መሰለኝ። ቴክስት ነው በቴክስት ነው ያለኝ። እኔ እንጃ ብዬ ጥሩ ተረጋግቶ ነበርኩ። ምንሽ እንደምሆን የዛኔ ራሱ አለኝ። እኔ ምንሽ በሆን ነው ደስ የሚልሽ አለኝ። ባሌ ነበር እዚህ ጋር እኔ ያቺ አሁን 3 አመት የሆናችሁ ያቺ የተገናኛችሁበት ቀን የጠየቀሽ ቀን መቼ ነው ቀኑ? ታስታውሻለሽ? ተዘክሩታላችሁ? ስንት ነው አለ ብቻ አላቅም። እሱ ያውቀዋል። አንድ አመት ምናምን 3 ብለሽ የምትቆጥሪው ታዲያ ከየት ተነስተሽ? እሱ ጋር ነው ያለ ቴክስት በተጻፈ እንደዚህ ደናደር በቃ የገባው እኮ ምናምን ብዬ ባወራንበት ቀን ጀምሮ እሱ ቴክስት ስልኩ ጋር አለ። አሁን እሱ ጋር ማለት ተገናኝታችሁ ተለያያችሁ ቀን ማለት ነው? በቃ የዛን ቀን ነው ያወራኝ። ተወጂኛለሽ ወይ ብሎ ነገራት። የመጀመሪያው ቀን የፍቅር ቀናችሁ እሱ ነው። ከዛ ወደዚህ 3 አመት። ከዛ በኋላማ በጣም ተውቃችን በጣም ረጅም ሰዓት። ያኔ ካፌ ተገናኛችሁ? ካፌ ተገናኝታችሁ አውርታችሁ ተለያያችሁ? ከዛን ቀን አወራን። በቃ የዛን ቀን ገባ ምናምን። ከዛን ቀን ጀምሮ ነው በቃ ፍቅር ጀመረው። መደወል ጀመረ። በፊት ቴክስት ነው። ከዛ መደወል ጀመረ። በቃ በየቀኑ መደወል ጀመረ። እናወራለን። መገናኘትም ጀመረ። በቃ በሳምንት ሁሌ እሑድ እንገናኛለን። በዛው ቀጠለ። ወንድምሽ አወቀ? አሁን የወንድምሽ ጓደኛ ነው እሱ?
የሚያውቁ ይመስለኛል። ግን ስልኩም ስለሚያውቅ አሁን ወንድሜ በቅርብ ቤት አሁን ስልኬ ስጮ ምናምን ይሰጡኛል አንስቶ፣ ግን ያውቃሉ የሱ ስልክ ስለሆነ ማዘር ምናምን የወንድሜ ሚስት ታውቃለች፣ ማዘርም ታውቃለች፣ የወንድሜ ሚስትም ታውቃለች። እሱ እንደሆነም አብረን እንዳለንም በቃ የወንድሜ ሚስት በደንብ ያውቃሉ፣ ጓደኞችም ያውቃሉ፣ የሰፈር ልጆችም በፍቅር እንደሆናችሁ። አዎ ወንድምሽ ሊያውቅ ይችላል ብለሽ ነው የምትገምጪው? አዎ እንጂ እርግጠኛ አይደለም። ቢያውቅ ደስ ይለዋል? አዎ ይወዱታል። አዎ በጣም ነው ጥሩ ግንኙነት አላችሁ ከወንድምሽ ጋር? ባህሪው ጥሩ ነው ማለት ነው። አዎ ስምንተኛ ነው ብዙ ማወራ። በጣም ያለፉት 3 አመታት እንዴት ነበሩ በፍቅር? በጣም ደስ ይላል። እኔ ማለት እኔ እንጃ ጊዜ ነው። አዎ ህመም አልነበረውም? መጣላት መጋጨት አላጋጠማችሁም በመሃል? በጣም አኩራፊ ነው በነገራችን ላይ። ትንሽ ነገር ነው የሚያስኮርፈኝ። በራሴ ጥፋት እኔ አጥፍቼ ራሱ አኩርፋለሁ፣ ግን ሁሌ ይቅርታ የሚጠይቀኝ እሱ ነው። በሱ እንትን ነው እዚህ ድረስ ላይ ደረሰ። የምር እዚህ ደርሳለሁ ራሱ ብዬ አላሰብም ነበር። በሱ ብርታት ነው። አዎ በቃ በሱ እንትን ነው፣ በዚህ ብርታት ነው እዚህ ራሱ የደረስኩት። በጣም ነው ማኮርፈው እኔ ትንሽ ነገር ባይሆን ቁጥር የምር። እሱ ግን ያን ግን እሱ ለጊዜው ዝም ይለኛል። ከዛም ግን አኩርፎኝ ማደር አይፈልግም። አንድ ቀን ተኮረፈና አድራ አናውቅም። የምር ደውዬ የከፋ ጸብ በመሃላችሁ ተከስቶ አይቆማል? የመጀመሪያሽ ነው እሱ? አዎ። ምኑን ወደድሽለት ግን አሁን ከሱ? ቁመቱንና ጸባዩን ወድለታል። ቁመቱ ረጅም ነው። ቁመናው በጣም ወድለታል። ፎቶ ላይ ያው ረጅም ነው አይቼዋለሁ። ፎቶውን እንደዛ እናየዋለን። ጸባዩስ? ጸባዩ በጣም የምር ጥሩ ልጅ ነው። ከምንም በላይ ተግባቢ ነው። ዝምተኛ ነው ግን ቢሆንም ለኔ በጣም ከምንም በላይ ልዩ ሰው ነው የምር። ስለዚህ አሁን በሱ ደስተኛ ነሽ? በጣም። ሁለታችሁን ግን አብሮ ላይ ያኗኑር ይችላል ብለሽ የምታስቢው የምትሰጊው ነገሮች ይኖራሉ? ምንም የለም። ተስማምታችሁ መኖር ትችላላችሁ? አዎ። ስለ መጋባት አብሮ ስለ መኖር አውርታችሁ ታውቃላችሁ ከሱ ጋር? አዎ በቅርብ ራሱ ብለን እናውቃለን፣ አውርተናል። ያ ሀሳብ ቢኖረው ነው ይሄንን ቀለበት የሚያደርግልሽ አይደል? አዎ። ቤተሰቦችሽ የሱ ቤተሰቦች ግንኙነታችሁን ያውቃሉ? ተቀብለዋል የሁለታችሁንም ግንኙነት? የሱ ቤተሰቦቹ እናትና አባቱ ላቁኝ ይችላሉ ማለት እንዲህ ላቁ ይችላሉ። ወንድሞቹ ግን በጣም ወንድሙ አንደኛው በደንብ ነው የምንቀራረበው። ያውቃል፣ ጠይቆኝ ራሱ ያውቃል። እንደዚህ አሁን ክፍተት በፈጠረ ሰዓት ደውሎልሽ ያውቃል ብሎ ያውቃል። ትደዋወላላችሁ እንዴት ነው? አራ ደውለለት እኔ ሲጀመር ፈራቸዋለሁ እንደዋወላለን ብዬ እንደዚህ አላውራም ለማንም። ያጎቴ ልጅ ነው ፈራዋለሁ አንደዋወልም ነው እየተደዋወልኩ እንኳን ወንድሙን ግን አንደዋወልም ብዬ። ወንድሙ ያውቃል፣ ታላቁ ነው እሱ ወንድም እና እነሱ በደንብ ነው የሚያውቁት። እነሱ ራሱ ይመጡ ነበር ቤተኛ ጋር ምናምን በደንብ ያውቃሉ። ግን እናትና አባቱ ብዙም አይመስለኝም። እነሱ ብዙም ያውቁ አይመስልሽም? አንቺ ቤተሰቦች ግን ያውቃሉ? የኛ ቤተሰቦች ያውቃሉ። ወደውታል፣ ተቀብለውታል እንዳልሽ ነው? አዎ ምንም እንትን እያሉኝ አይደለም። ማዘር በደንብ ነው የምታውቀው፣ ነግሬያታለሁ። የወንድሜ ሚስትም እንደዛው። እድሜሽን ስትነግሪኝ ነበር ቅድም። እሱስ ስንት አመቱ ቢሆን ነው? ልጅ ነሽ ብዬ ነው ቅድም ሲል ነበር ብለሻልና እሱ ስንት አመቱ ነው? አንቺ 21 አመትሽ ነው? 26 አመቱ ነው። 26 አመቱ ነው። ሁለታችሁም ያው ልጆች ናችሁ፣ ወጣቶች ናችሁ ገና። ቅድም ከማይክ አየር ላይ ከመግባታችን በፊት ስታውሪኝ የነበረ ጉዳይ ነበር። ምናልባት እሱ ማውራት ትፈልጊያለሽ? በሁለታችሁ መካከል የሃይማኖት ልዩነት አለ? እሱ ስጋት ሊሆን ይችላል በእናንተ መካከል አሁን ላለው ህይወት? አይሆንም። አውርተንበት የጨረስነው ጉዳይ ነው መጀመሪያም ጀምሮ መጀመሪያ ራሱ። ስለዚህ የተለያየ እምነት ተቋም ውስጥ ነው ያላችሁት። በትዳርም ስትኖሩ ያኛው የእምነት ድንበራችሁ እንደተጠበቀ ሆኖ ነው ወይስ አንዳችሁ ወደ ሌላኛው ሃይማኖት? አንዳችን ወደ ሌላኛው ሄደን ለመሄድ። ስለዚህ አንቺ ወደ እሱ ለመሄድ ነው፣ እሱ ወደ አንቺ ለመምጣት ነው? እሱ ወደ ሌላ መምጣት ነው። ተዘጋጅቷል? ተነጋግራችኋል በግልጽ በዚህ ጉዳይ? ስለዚህ ይሄን አውቆ አምኖ ነው ወደ ትዳር የሚገባው? ዝግጁ ሆኗል? አሁን ስለ ትዳር እያወራችሁ ነው? እያወራን ነው። በዚህ በእምነት የሁለታችሁ ልዩ መለያየቱ በራሱ በቤተሰቦቻችሁ ላይ ጫና የለው? ለምሳሌ በአንቺ ቤተሰቦች ላይ የሱን ላለመቀበል፣ የሱ ደግሞ አንቺን ያለመቀበል እንደዛ ነው። ግን ቢሆንም አለው ጫና ያነሳሉ ቤተሰቦች ጥያቄ? እንጃ እኛውን ያውቃሉ። ግን በቃ ሁሉም ነገር ይሄናል አላካበዱብኝም የኛ ቤተሰቦች ማለት ነው። ስለዚህ የነሱም ደግሞ እሱም ችግር የለውም ነው የሚለኝ።
ችግር የለውም እኔና አንቺ ብቻ ችግር የለውም በቃ እኔ የራሴ ህይወት እንትን ካልኩ ሲጀመር በቅርቡ እንትን ይላለው እያለ ነው እሱ ቤትም እነግራቸዋለሁ ቤት ራሱ እንሄዳለን ምናምን እያለኝ ነበር። ስለዚህ አንቺን ከመውደዱ የተነሳ ላንቺም ካለው ክብር ፍቅር የተነሳ ስለ ፍቅር ሲል ሃይማኖቱን ይቀይራል ማለት ነው። በጣም ጥሩ። ያው ከመጋባታችሁ በፊት እንደዚህ አይነት ነገሮች ላይ በደንብ ተነጋግራችሁ መሆኑ መልካም ነው። ለዛ ይመስላል ተስፍሽ ተደጋግሞ የጠየቀሽ። አዎ ትዳር ውስጥ ከተገባ በኋላ የጭቅጭቅ መንስኤ ለፍቺ መንስኤ እንዳይሆን በተለይ ለበደንብ መነጋገርና ጉዳዮች አሳሳቢ ናቸው። መስመር አስይዞ መግባት ጥሩ ነው። እሺ አይዞሽ ምን ለዚህ ሐሳብ ውስጥ ሌላ ነገር ውስጥ ከተትንሽ በጥያቄዎች። እሺ አድማጮቻችን ጥያቄ ካላችሁ ቴክስት አድርጉልን 6321 6321 ላይ ኢቲ ብላችሁ ኢቲን አስቀድማችሁ ቴክስት የምታደርጓቸው ጥያቄዎች ካሉ እንቀበላለን እናነሳላታለን። ከዛ በተጨማሪ ለመመዝገብ የምትፈልጉ ፍቅረኛ ያላችሁ ለፍቅር አጋራችሁ በሬዲዮ አማራጭ የጋብቻ ጥያቄ ማቅረብ የምትፈልጉ ታገባኛለህ ወይ ታገቢኛለሽ ወይ ብላችሁ መጠየቅ የምትፈልጉ በስልካችን 0937 60 86 60 0937 60 86 60 ላይ የጋብቻ ጥያቄ ብላችሁ ቴክስት አድርጉልን እንደውልላችኋለን። እዚህ ትመጣላችሁ ማለት ነው። ጋብቻ ጥያቄ ሰዓት ላይ ነው ያለነው። የመጨረሻዎቹ ደቂቃ ላይ እየተቃረብን ነው። እንዴት ነው? ምንም እንዴ ድምጽሽ ሰለለ ስሚ እየፈራሽ መጣሽ እንደ የመጨረሻዎቹ ደቂቃዎች ሲደርሱ ምን መስሎ ምለው ነው ምን በመላው ነው? አይ ምን ቀለበት አርጎልሻል? እኔ ያው ስጋት የለኝም ግን ምናልባት አይታወቅም። አይ እንዲህ ሰበዝ ነገር ብዙም አይወድም ፈሪ ነው። ታይ እንጂ የምን ከምንም በላይ በጣም ፈሪ ነው። ታምኛለሽ አንቺ? አዎ በጣም አምናለሁ። ለምን አንዳንዴ ያው ፍርሃት ሲኖር መጠራጠር ይኖራል በሌላኛው ወገን። እንደዛ አይነት ነገር የለም ጥርጣሬ የለሽም? አይ ከበሱ በጣም ታምኛለሽ? አዎ ጓደኞች አሉት ሌላ ሴቶች? የሉትም። ስልክ ምናምንም አይደወልለትም? ቢደወልስ ችግር የለውም። አንቺ ታቆርፊያለሽ ቶሎ በትንሽ በረባ ባረባ እንዴት ነው? ችግር የለውም። አይደወልለት ስልኩን ራሱ ይዤ ገብቼ አውቃለሁ። ስልኩን ይጋድሮም ያቀሩሎም ያቀር ታይ እንጂ ስለዚህ በጣም ነው የምትተማመነው። ስልክ እንደው ጥራ ይለው ምንም ጓደኞቹ ወንድሞቹ ከቤት ነው በቃ የምደውልለት። ችግር የለውም። እሱ ሲያምንሻል አንቺን በደም? አዎ ለምሳሌ የሥራ ባህሪሽ ከብዙ ሰው ጋር ይገናኝሻል ግን ብዙም እንትን አይደለም ያምነኛል። ከኔ ልቅ እሱ ነው የሚያምነኝ። እኔ እሱን አንቺ እሱን ከምታምኚ በላይ እሱ አታምኚማ ይለኛል። አታምኚም እንደ ይለኛል ግን እኔ ላለመስነቃት ነው እንጂ አምነዋለሁ። አንዳንዴ እንጂ እሱ ግን አንዳንዴ እንደምትጠራጠሪው አይነት ቶኛል እንደዛውኝበታለሁ እንደሚቀና ሰው ትሆኛለሽ አንዳንዴ። አሁን በትዳር ለመኖር እቅድ አውጥታችኋል? መቼ ነው ያሰባችሁት? ብቻ የሆነ ቦታ ነው ያለው እሱ። አሁን ግን እዚህ ነው ያለው ማለቴ በዚህ ሰሞን ነው አመት ነበረ ትላንትና የሙስሊም አመት ወር ስለነበር ስራ እዛ ዝግ ነው አሉ። ለዛ ነው የመጣው ስራ ባሌ ሮቢ ነበረ እዛ ነበረ። ለረፍት መጣ? በቃ ለረፍት ነው የመጣው ለዚህ ተመልሶ ይሄዳል። አዎ ነገ ምናምን ሊሄድ ይችላል። ተገናኛችሁ? አዎ ገና ዛሬ ነው ከሳት እንገናኛለን። ዛሬ ተገናኛላችሁ? አዎ እሺ የአድማጮች ጥያቄ ለምሳሌ አንደኛው የፎቶ ጥያቄ ነው። ፎቶ እኮ ቀድመን ነው በቁጥጥር ስራ ያስገባ ነው ያው አፍነ ሆነው መለጠፍ ይቻላል። እሺ እስከዛ ደስ የሚሉን ጥያቄዎች መጠየቅ ትችላለህ። እኔ ፎቶውን እስክለጥፍ ያው የበርኔ ጥያቄ የማይቀረው ጥያቄ ይላሉ አድማጮች። እሱን ማንሳት እንችላለን። በርኔ ባንተ ሲሆን ያምራል። ምንም ግርማ ሞገስ ተሰጥቷል። እኔ እኮ ጠይቄ አላውቅም። አንዴ ከዛ በኋላ አንተ ነው የምትጠይቀው። ምን ፈልጎ መሰለሽ ቴሌግራም መጀመሪያ ጊዜ መቼ እንደሳመሽ ማወቅ ፈልጓል ተስፋው። ምን ነው ደነገጥሽ? ደነግጣል። መቼ ነው ለመጀመሪያ ጊዜ ሳመሽ? አይ መጀመሪያ ቤት እያወራ ምንም ሳንጀምር ነው ሳመኝ። ጭራሽ አስደንግጦ ሳይጀምሩ ማለት የሆነ ነገር አወራኝና ቁጭ ብለን እዛው ማለት ቡና ጠጡ ነው የሚሰራው ቤት ቁጭ ብለን እኛ ጋር መጥቶ የሆነ ነገር እያወራን አውቄ ነው ብሎ ሳመኝ። አውቄ ነው ብሎ ድንገት አቀፈኝና ሳመኝ። የዛን ቀን በጣም ደንግጫለሁ። እሱም ደንግጦ ከዛም በኋላ ቴክስት ላከልኝ። ምን አለሽ? ጉንጭሽ ነው ሳመኩ
ጉንጬን ነው ሌላ ነገር ነው እንደፈለጉት ጉንጬን ነው የሳመኝ እዛን ግን እሺና ከጉንጭ አልፎ ያቀም እስከ ዛሬ አይ አልፎ ያቀር ከጉንጭ ያለፈው ደግሞ ባለፈው ነው ይሄ ማለት የጠየቀኝ ቀን ወንም ደግሞ ተወጅኛለሽ ወይ እኔ እኮ በጣም ወድሽ ነበር እየፈራሁ ባለፈው ሳይሆን ካፌ 3 አመት ስለዚህ መጀመሪያ የፍቅር ጥያቄ ያቀረበልሽ ቀን ካፌ ውስጥ ማለት ነው ምን ተሰማሽ ድንጋጤ ደስታ እሺ ፎቶአችሁ ተለጥፏል ቴሌግራም ግሩፕ ፔጅ ላይ 2 ፎቶዎች ናቸው ያው መልካም ምኞታችሁን አድማጮቻችን መግለጽ ትችላላችሁ ፎቶ ጥያቄ ቁመቱ ረዘም ያለ ነው ሸንካታ የሚባል ነው ቁመቱ ረዘም ያለ ነው ጺም አለው ፎቶ አይወድማ ፎቶ መነሳት አይወድም ይሄም ድንገት ነው የተነሳ ነው አንዱንም ያው እጁን ከለል አድርጓል ፎቶ ሲነሳ ፀሐይ ጋር እሱን ጋር አላወቀም ፀሐይ ጋር ነው እንደተነሳ ራሱ አያውቅም እየሄድን ነው ፀሐይ ጋር ሰው ያነሳን ድንገት የሚያውቃችሁ ሰው አንስቷችሁ ነው እንጂ አንቺ ማስተበሽበት አይመስልም አይ አላሰብኩበት እየሄድን ነው አንስቶ ላከልኝ በጣም የሚያምር ፎቶ ነው ለማንኛውም የሁለቱም ፎቶ ቴሌግራማችን ላይ ተለቋል ኢትዮ ጣም በአማርኛም በእንግሊዘኛም ቴሌግራም ላይ ፈልጉን ከ39000 በላይ ተከታይ ያለው ነው መልካም ምኞታችሁን እዛ ላይ መግለጽ ትችላላችሁ አሁን ለሱ የሚደውልበት ሰዓት ላይ ተቃርበናል የአብ ደውልለት በቀጥታ ምላሹን እንሰማለን ጥያቄሽንም እንደዚሁ በተለየ መንገድ የማቅረብ ሐሳብ አለ የጋብቻ ጥያቄው በተለየ መንገድ ለማቅረብ ታስበያለሽ በግጥም ሙዚቃ በዜማ በአማሩ ቃላት በተዋቡ ቃላት ያ ጥሩ ቃላትማ ያስፈልጋል አሁን እሺ የጠራ መጀመሪያ ያለሱ ያለሽን ፍቅር እሺ ጠራ ሄሎ ጤና ይስጥልን እንደምን አለ አብረስልን ሰላም ነው አለን ስራ ላይ ሆነ ነው ምን ነው አይ እንደው ምን ደውልልህ ከሬዲዮ ጣቢያ ነውና ለአንድ ደቂቃ ያክል ልናወራህ ነው ከይቅርታ ጋር ይሰማል እሺ ኢትዮ ኤፍኤም 107.8 የሬዲዮ ጣቢያ ነው ኢትዮ ጣም ይባላል ፕሮግራማችን ተስፋሁንና በርናባስ የፕሮግራም መሪዎች ነን እዚህ ስቱዲዮ ያለን አንድ እንግዳም አለ አንተንም ያውቅ አብሮን አለ ይሰማሃል እሺ እንግዳ አለ አንተንም ያውቅ ስላንተ እያወራን ነበር ለደቂቃዎች ያክል ለረጅም ደቂቃ እሺ ስለዚህ እንግዳችንን እናገናኘ ዝግጁ ነህ ማን ነው እኮ እናገናኛ ትሰማለህ እኮ አሁን ድምጹን ወይ ድምጿን እሺ ከጓደኛ ጋር ከሆንክ ብቻህን እንድትሆን ተጠይቀሃል ብቻውን ይሁን እየነደመ እስኪ በቆነ ዳር ያዘሽ እሺ ያወራንኛ አንዛዛንበት ልበል ምን ያኔ እንደውም ያፈጠነው መስሎኛል እስኪ ጋር የተደወለለት ነው ይቻል ከሆነ ዳር ራስ ይዞ ጠራ የነዳ ነው ቢያነሳው ጥሩ ነው የደወሉላችሁ አንዳንዴ ያው ከሬዲዮ ጣቢያ ነው ሲባልም ሰዎች ይደነግጣሉ መደንገጥ ይኖራል አንዳንዴ ደግሞ አጭበርባሪዎችም አሉ አይ እሱ ደግሞ ያው ከባህሪው ስትነግሪኝ ብዙ እንደዚህ አይነት ነገሮችን አይወድም ሰርፕራይዝም አርገሽው አታውቂም ከዚህ ቀደም አርጋ አላውቅም አንቺንስ አርጎሽ ያውቃል የልደቴ ቀን እንዴት ባለው ሁኔታ ማለት እሺ ተነሳ ሄሎ ወይ እሺ ዳሪያስ ይቅርታ በጣም እሺ ብቻህን አይደል ሄሎ እሺ በቃ ይኸው ከእንግዳችን ጋር እናገናኝህ ቀጥታ ከእንግዳችን ጋር ተገናኝ አናግሪው አባዬ ተጋቢ ሄላ ወይ አባ ዳነክ አውቃታል
ሄሎ እኛ ድምጽ ራሱ ነው አውቃሃታል እየተሰማኝ አይደለም። እሺ የኛ ድምጽ አሁን ይሰማሃል? ሳይለንት አድርጊው። ይሰማሃል? የኛ አሁን ላይ አነሳው ይችላል የሚል ጥርጣሬ ያለኝ ነው። ደጋሚ እንደውልለት እስኪ አብ በመጨረሻ አንዴ ደውልለት። ሳይለንት አድርግሽው። ማን ነው የሚደውልልሽ? ከጓደኞቹ ጋር ሆኖ ማውራት አይፈልግም ብለሽ ታስቢያለሽ? ነው ብዙ ነፃ አይሆንም? አዎ ሰው ጋር ሲሆን ሲጀመር ብዙ ነፃነት ተንጂ መኪና ውስጥ ሰው አብሮት ያለ ይመስላል። እሺ ሄሎ ወይ የተቋረጠ ነው። ኧረ ተው እኛ ሰዓታችን እያለቀ ነው። አንድ ደቂቃ ብቻ ነው የምናስቸግርህ። በቀጥታ እናገናኝ። እሺ አውሪው። ሄሎ ወይ ምን አባቴ ኔትወርክ ተቋረጠ። እንዴት ነህ? አለካ አለካ አወካት። ይሄንን ፕሮግራም በቀጥታ አድማጮቻችን እየተከታተሉ ነው። ላይቭ ነው። እሺ ስላንተ ስታወራን ነበር ለረጅም ደቂቃዎች እና ምነግረው ነገር አለ። በህዝብ ፊት ማስተላለፍለት መልእክት አለ። የህይወቴ መልእክት ነው ብላ ነው እዚህ የመጣችውና እንድትሰማት በጥሞና ያው ለማሳሰብ ነው። ቀጥይ አባዬ። ወይ አንድ ጥያቄ ልጠይቅ ነበር። እሺ ታገባኛለህ አባዬ? እሺ ተቀባይነት አግኝቷል ጥያቄዋ? አግኝቷል። እሺ ስለሷ ማለት የምትፈልገን ነገር አለ? መጨረሻ ላይ የምትፈልገው ነገር አለ? ስለሷ ለሷ ያለህን ስሜት ፍቅር መናገር መንገር ትችላለህ በህዝብ ፊት። ይሰማሻል? ትረጂዋለሽ መቼስ በሆዱ ነው የሚያወራው። በሆዱም ቢያወራ አንቺ ገባሻል። ለወሬ ይመቻል መሰለኝ። ከጓደኞች ጋር ነው መሰለኝ አይደል ያለው? የነደው ነበር። ስለዚህ ያው ጥያቄውን አቅርባለች፣ ተቀብለሃታል። ያለህበትንም ሁኔታ የተረዳችህ ይመስለኛል። እንደዛ ነው። በስራ ቦታ ላይ ነህ። እሺ በቃ ከዚህ በላይ ሙዚቃ ጋብዛለች። ሬዲዮ መክፈት ከቻልክ ሬዲዮ ከፍተህ ስማ። የማንም ሙዚቃ? የሐመልማል ነው። ተጋብዘሃል። ኢትዮ ኤፍኤም 107.8 ኤፍኤም ላይ በቀጥታ መከታተል ትችላለህ። እናመሰግናለን። ደወለልሽ ሙዚቃው እየሄደ እያለ? ደወለልኛል። እኛም በደንብ ሳያወራን ካንቺ ጋር የፍቅር ወሬ ነበረው። በቃ በሷ ስልክ ሲደውል በጣም ፈጣኑ ምላሽ ነው እንደውም የሰጠው። ወደ ልክ እንደተዘጋ ወዲያው መጣ። አይ ጋብቻ ጥያቄውም ሲቀርብለት ነው እንጂ መጀመሪያ ላይ እንደቆየብን አይደለም። ወዲያው ነው በፍጥነት ነው የመለሰው በአጭር ቃል። በጣም ደስ አለሽ? ምንድነው ከፊቷ ደስ ብሎኛል። ደግሞ አመሉንም አውቀዋለሁ። በጣም ፈሪ ነው ሲጀመር። ይሄን ራሱ ያወራል ብዬ አልጠበቅኩትም። እንዲህ ሰው የተጋነነ ነገር ምናምን አይመቸውም። እንዲህ አከባወታ ምናምን አላ እንዲህ ሰው እየሰማ የሆነ ነገር ደስ አይለውም። አየነው እኮ አንቺ ወስድ ለግልሽ ሲደውል እንዴት ፍንክንክ እያለ እንደነበር አየነው እኮ። ሳቅ በሳቅ ነው። እሺ ወደ አጋሮቻችን እንሄድ። ደስተኞች ናቸው። የሰርግሽ ቀን ሲቃረብ የሜካፕ የማስዋብ አገልግሎት ያቀረበልሽ ቢዋን ቢዩቲ ኮርነር ነው። ቢዋን ቢዩቲ ኮርነር ሰሚት 72 አካባቢ ይገኛል። ሰሚት 72 ፕላዛ ላይ ነው የሚገኘው። ሙሉ የማስዋብ አገልግሎት ከቢዋን ቢዩቲ ኮርነር በስጦታ መልክ ቀርቦልሻል ለሰርግሽ። ሌላኛው ኦፒአይ ሰርግ ካርድ ነው። ባህላዊና ዘመናዊ ሰርግ ካርዶችን በማዘጋጀት ይታወቃሉ። ለእናንተም በፕሮግራማችሁ ቀን 200 ሰው የምትጠሩበትን የጥሪ ካርድ በስጦታ መልኩ አቅርቦላችኋል። መርካቶ ጣና ገበያ ሁለተኛ ፎቅና ቦሌ ብርሃን ያደሬ ሞል አንደኛ ፎቅ ላይ ይገኛሉ። በ7990 ደግሞ ኦፒያዎችን ማግኘት ይቻላል። ሌላኛው ማሂ ፒክቸርስ ነው። ማሂ ፒክቸርስ የፎቶ እንዲሁም የቪዲዮ ቀረጻ አገልግሎቶችን የሚያቀርብ ነው። 50% ቅናሽ በማድረግ ከሰርጋችሁ ጎን አለው ብሏል ማሂ ፒክቸርስ። ስልካቸው 0912 787595 ነው።
ቆንጂት ቬሎም 22 ጎላጉል ፊት ለፊት ሰገን ህንጻ አንደኛ ፎቅ ላይ ትገኛለች። በፕሮግራማችሁ ቀን ለመስክ ወይም ደግሞ ለስቱዲዮ የሚሆን ቬሎ በ50% ቅናሽ አድርጋ አቅርባላችኋለች። ወደ 0913 06 53 67 ላይ ደውለው መነጋገር ይቻላል። አጋሮቻችንን እንግዲህ ከልብ እናመሰግናለን። አንቺም እዚህ ድረስ መጥተሽ የጋብቻ ጥያቄ አቅርበሻል። እናመሰግናለን። የተባረከ ዘመን ያድርግላችሁ። አሜን። በጣም አመሰግናለሁ። እሺ፣ እናመሰግናለን። እሺ፣ እናመሰግናለን። እሺ፣ እናመሰግናለን። እሺ፣ እናመሰግናለን።